ነገር ዋሌትና ቤልት ብራንድ አንድ አይነት ማች እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ፣ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ እጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምንም ዘጋሽ? ፋይናሉ ለሀቡ በዋሳ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደ ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን ታይላንድ ሄደው ነበር የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ኢት ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን ቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝነብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም 6,000 ነው አንዷ። 6,000 እያለች ነው አንዷ። ሁለችን ተሰራች ናት። በቃ 6,000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2,000 1 ሺህ ያጎደች $2,000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ፣ የሆነ አዲስ ነገር መፍጠር ጉነዝነች ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው። አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወንድ በእናታችሁ የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘወይ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደርገው። ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግ። ማንኛውንም ተጅሚል ወይም ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንመለሰው። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ማሻላ እንዲህ በቀረልኝ እርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራለሁ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ይሰራለ ወል ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ብዙ ነገር ሼሪ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ
የማይሰማ ጉድ የለም። ሙኒት ሁለተኛ ድንግሏን ከ20 ዓመት በኋላ አሰርታ ለባሏ ሰጠችው። የማይሰማ ነገር የለም። እድሜና ጤና ብቻ ይስጠን። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ዞር ስል አጋጣሚ ገረመኝ እና ሙኒት ትናንትና እንግዲህ አህመድን ድራለች ታውቃላችሁ ብዙዎቻችሁ። እና ዛሬ ሀቢባ ቤት ቀርበው ነበረ። ታሜን ያለ ፊልተር አስተላለፍክ ለህዝቡ እያሉ እንደ ቀልድ ከሰስ ነው እያሉ እያወሩ ነበር። እና ከወሬ ተነሳና ዘጋሁት አለች። ምኑን ነው ምናምን ስትባል እንግዲህ ባሏ ጋራ የዛሬ 20 ዓመት የተጋቡ ናቸው። የዛሬ 20 ዓመት ማሻአላ ደስ ይላል። ይሄን ያክል ዓመት በዚህ ሰዓት መቆየት እጅግ በጣም ደስ የሚል ነገር ነው። እና ልክ በ20 ዓመቴ አዘጋሁት አለች። ያኔ ድጋሜ ድንግልና ሁለተኛ ድንግልና አሰርታ ዱባይ ውስጥ 6000 ድርሃም ነው አሉ ደግሞ ዋጋው። ጉድ እኮ ነው። እና ድጋሚ ሰጠሁታለሽ ለባሏ ማለት ነው። የቫላንታይን ጊዜ ነው ያለችው። የቫላንታይን ነው ያለችው። የፍቅረኛሞች ቀን ጉድ እኮ ነው። እና ግርም አለኝ ማለት ነው። ቆይ ግና ይደማል። ሁለተኛ የተሰራው ግን በሕክምና ይደማል። እንዴ ጋይስ ሰራው ወይኔ ጉዴ፣ ወይኔ በላቸው። የማይሰማ የለም። እና ድጋሜ ቆይ ማለት አሁን ለወንዶች ሴንስ ይሰጣል ማለት ደስታ ይሰጣል። ማንም ወንድ አልነካተም ብሎ እንዲያስብ ነው ወይስ ምንድነው ጥቅሙ? ምንድነው ደስታው? እኔ በጣም ገረመኝ ማለት ነው። ሳይድ ኢንፌክት ካለው በዚህ አጋጣሚ ደግሞ እሱንም ብትናገር አሪፍ ነበረ። ደስታ ነው። ከደስታው ብዛት ከሰውየው ደስታ አንጻር ብሩ ምንም ማለት አይደለም ምናምን ከምትል ሳይድ ኢንፌክት ካለው እሱንም ብትናገር አሪፍ ነው። ምክንያቱም ይሄን ሰምተው ብዙዎች አሁን ያሰራሉ። ጭራሽ ሀቢባ ደስ ይላል ጥሩ ነው ምናምን እያለች ነው። ጥርስ ምናምን ኢትስ ኦኬ። እኔ እንጃ አፍንጫቸውን የሚያሰሩ ከንፈራቸው እንደዚህ እንትን የሚሉ ጭራሽ ደግሞ ደንግል እንዴ! ፈጣሪ በሰጣችሁ ነገር እንግዲህ ማጌጥ ነው እንጂ ምንድን ነው እንደዚህ ከንፈርስ በጣም ተልቆ ምን በጣም ሲተልቅም እኮ ደስ አይልም። በቃ ልከኛ ሲሆን እንጂ እናም ለማንኛውም ውዶችዬ ሳይድ ኢንፌክት ይኖረው አይኖረው አላውቅም። ገና ከሙኒት እየሰማሁ ነው። በወሬ ደረጃ ሰምቻለሁ ከዚህ በፊት ግን አላመንኩም ነበር። የምር የሆነ ውሸት ምናምን መስሎ ነበረ ማለት ነው። ጭራሽ ከሙኒት ስሰማ ገረመኝ። ጭራሽ ታይላንድ ነበር በፊት ሲወራ የነበረው፣ አሁን ላይ ዱባይም ይሰራል። ጉድ በል ጎንደር። እና ውዶች እጅግ በጣም ተደንቄ ተገርሜ ይህንን ቪዲዮ ለውድ ቤተሰቦች እስኪ ለምን እኔም አላስተላልፍላችሁም? እኔ የሰማሁትን ጉድ እስኪ እናንተም ስሙ። እንዲህ እኔ ብቻዬን ምን በወጣኝ የምሰሙ እናንተም አብራችሁ ተጋሩ ብዬ ነው። እናም ለማንኛውም ሙኒት በስተርጅና ፍንዳታ ሆናለች ደግሞ ማለት ነው። ሰርጉ ላይ ፖስቸሯ በጣም ሰፊ ነው እና ገልበጥ ስትል ጭራሽ እነሳሪ ስፖንጅ ነው እንዴ ብለው በእጃቸው ነክተው ቴስት አደረጉ ማለት ነው። ያኔ ማለት ስፖንጅ ከሆነ አይንቀሳቀስም፣ ስፖንጅ ካልሆነ ደግሞ ይንቀሳቀሳል ብለው ቸክ አደረግን አለሽ ሳሪ። እናም ለማንኛውም እንዴ እሱንም ማሰርተው ይሆን እንዴ? አሁንማ ተጠራጠርኩኝ። ድንግሌን አሰራው ካለች ወዲህ መቀመጫዋን ማሰርታ ይሆን እንዴ ብዬ የምር ተጠራጠርኩኝ ማለት ነው። ተፈጥሮ ነው እያለች ነው ያለችው። ግን እኔ እንጃ 50 ነኝ አሁን። ብቻ ግን ሙኒት ገምሸር ስትል ደስ ትላለች። እውነት ለመናገር በቃ ይሁን ግርማ ሞገስ አላት። ትናንትና በባዶ ራሷ ስላየዋት በጣም አዝኜባታለሁ እንደ አንድ ሰው ማለት ነው። ምክንያቱም በእስልምና አይፈቀድም፣ ክልክል ነው ባዶ ራስ። ሁማን ሄርም ቢሆንም ባይሆንም ባዶ ራስ ማሳየት ክልክል ነው፣ ጥሩ አይደለም። ሌላውስ ምን ይማራል? አንድ የፀጉር ዘለላ ማሳየት ራሱ አይፈቀድም፣ እንኳን አይደለም እንደዚህ ሙሉ ራስና። እሷ ኮፍያን የለበስኩት ምናምን አለች። ግን ደንግጫለሁ እኔ እሷን ማለት በሂጃብ ነው ማውቃት ምናምን። ልክ እንደዛ በባዶ ራሷ ሰርጉ ላይ ስትቀርብ ወይኔ ደነገጥኩኝ። ወላሂ ነውር ነው፣ ክልክል ነው፣ ጥሩ አይደለም። አንድ ሰው በየሃይማኖቱ በየነፍሱ ራሱ ቢጠየቅም ደግሞ ለልጆች ምንድን ነው አራያ በዚህ እድሜዋስ የሚለው ነገር ሰው 40 ዓመት ምናምን ከሞላ ወዲያ እንደዚህ ይፈነዳል እንደ ጉድ እኮ ነው። ጭራሽ ስለ ትዳር ምናምን እያስተማረች ነው። እናም ምን ልላችሁ ነው፣ ለማንኛውም እንግዲህ ሙኒት ምን ብለው ስም አወጡላት? የኋላ እሸት
በስተርጅና በቃ ማለት አጓጓዟ፣ አረማመዷ የሆነ ግርማ ሞገስ አላት እና ገልበጥ ስትል ብላም የኋላ ሸት ተብሎ ስም ወጥቶላታል እላቸዋለሁኝ። ለማንኛውም ውዶችዬ